ከዚህ ከሚያምር ሰማይ በታች እኛ ሰዎች በእምነት በተስፋና በፍቅር እንኖራለን። ማናችንም ወደዚህ ዓለም መርጠን አልመጣን፣ ግን መርጠን እንድንወድ ተደርገናል። ፈጣሪ ደግሞ የምናፈቅርበትን ልብ ሰጥቷል። እኔ ለማፍቀር ከታደሉ ሰዎች መካከል አንዱ ነኝ። ፍቅሬን ለእርሷ መግለጽ እንዳለብኝ ሲገባኝ አጣኋት። አየህ፣ ሕይወት ወረፋ ናት። አንዴ ከደረሰህ ያለፈው ተራ ተመልሶ አይመጣም። እኔና ሕይወት ከኮሌጅ ጀምሮ የምንተዋወቅ የኮሌጁን ተማሪ የምናስቀና ምርጥ ጓደኛሞች ነበር። ያ ታሪክ ብዙ ዓመት አልፎታል። አሁን እሷ ከአንድ ዓመት በፊት ካገባችው ምናልባትም እኔ መግለጽ ያልቻልኩትን ፍቅር በመስጠት ስለበለጠኝ ትዳር መስርታ እየኖረች ነው። እኔም ከሷ ላለመራቅ ከባለቤቷ ጋር ጓደኞች ሆነን አንድ መስሪያ ቤት ውስጥ እየሰራን ነገ የጋብቻ ባህላቸውን ያከብራሉ። እኔ ደግሞ እሷን ያጣሁበትን አንደኛ ዓመት። ከሁሉ የሚገርመው መቼም ቢሆን ከሷ መራቅ አለመፈለጌ ነው። ሕይወቴም ሙሉ ስጠብቃት እኖራለሁ። እስካሁን ካንቺ የሚጠቅመንን መረጃ አላገኘንም። ዛሬ የሚያስጠራውሽ ለአንድ ጥያቄ ነው። ይህንንም ጥያቄ በተደጋጋሚ ጠይቄሻለሁ። ማንንም አጠራጥሪም? ምንም እጠረጥረው ሰው የለኝም። እስቲ ትንሽ ዙሪያሽን አስቢ። የባለሽ ዘመዶችስ? ባለቤቴ ከኔ ውጪ ዘመድም ሆነ ቤተሰብ የለውም። ራሱ ባለቤትሽስ ቢሆን? ኢንስፔክተር፣ ባለቤቴ እጅግ የተከበረና ጨዋ ሰው ነው። እንደዚህ ያለ ተልካሻ ተግባር ደግሞ በፍጹም አይፈጽምም። እንዴት አመሸሽ? ሰላም ነው? ፖሊስ ጣቢያ ሄደሽ ነበር እንዴ? አዎ ሄጄ ነበር። ምን አልሽ? ምንም አይሉት ነገር አለ። ጭራሽ ያለኝን አንተን ይጠርጥሩብኝ። እነሱ እኮ መጠርጠር ስራቸው ነው። ዋናው ነገር አንቺ በሌላ እምነት አለመጣትሽ። ስለአሁን ራሴ ልትመጣ ነው። መሪያ ነበር። ታሳዝነኝ ጀመር። በመግደል ፋንታ መድኃኒት የገባበትን ዓላማ አድርሳ ካላማዬ ይበልጥ ፍቅር ካገኘሁት ባህር አቋርጦ የመጣሁ ለዚህ ነው።
አድምቄ የራስ አሮባት አሉ እንዴ ሰውን ስታበጃጅ የራስ አልሳካልህ አይከብድም ወይ አክስቴ በዚህ ዘመን ማገር አይከብድም ይከብዳል ስትስቂ ነው ስትጫወቺ ነው የሚያምረው ባንቺ ላይ ዋ ብቻ ዋ እንዴ እንደቀለድክ በተገረስክበት አልጋ ላይ ተገረሰለ ከማገባ እዚህ ብገነዝ ይሻለኛል ምን እኮ ነው የሚታየው ያያት ብሎ በቃ ሂጂና ልብስሽን ቶሎ ቀያይሪና እንጃቸው ሰዓት ላይ ደረሰ። ካሌ ባይመጣም እንዴ? እየመጣሁ ነው ብሎኛል። አሁን ይለት ነበር። ሂጂ በቃ ልብስሽን ቀይሪ። ሄሚ ሰዓት የለንም እንኳን ፋክስን በሻቀሩ ነው ማድ ክቡር ነው ማድና ግብና ያገናኛል እግሽና ወጪ ተሰውተሽ ያ አንተ ትክስ ኮን ሜዳ የሀገራችን ግብዣ እኮ አያስተማምንም ግን ታኳ አድርገሽ ብትወጪ ነው ይሻልሽ ካዘንሽልኝ ያልኩሽን ስጭኝ ለረባ ብር ማጥፋት ነው ወይ አንቺ ደግሞ ማሚና ዳዲ ለሚልኩት ገንዘብ ለምን ከደምስሽ እንደይቀዳ ታስመስያለሽ ደም ተፍተው እኮ ነው የሚያመጡት ኧረ እባክሽ አሜሪካ ደም ተፋል እንዴ ቻ በሳቱ ነው የምትመጣው አንተ ቶሎ መጣው ለመለስ በእናትህ ደክሞኛል ለበእናትህ ትቀልዳለህ በሳት ትቀልዳለህ ምን ነው የሚደው ወጥ ምናምን አሰራችሁ የልብሶች አትክል ነበር
አልመሸም? ሰላም የገንዘብ እንዳትጠይቅሽ ነው። ሰላም የምችለይዝሽ ከኔ አልፌ ሁሉ ወስደሽ እየጋበዝኩ ሰዓቱ ግን ስንት እንደሆነ አይተሽዋል? በይ ቶሎ ግቢ። ካሌብ መጣል መጣሁ። ስራ እንዴት ነው? ቆንጆ ነው። ያ ሰውዬ ደውሎ ነበር። የትኛው? መኪና ያስጫነለት። ከ3 ቀን በኋላ ይገባሉ። ተጭኗል። እኔ የምልህ ካሌብ አቤት። ማታ ብዙ ቀባጠር መቀባጠር ቢት መቀባጠር ነው እንጂ ሰለሞን ቦጋለ የሚይዘውን አንበሳ አስታውስ። ልክ እንደሱ እኮ ድምርብራችንን ያወጣው። አንተ ትቀልዳለህ። ይሄ ፊት ላይ ጥሩ ስሜት አላየሁም። እባክህ ዝም ብለህ ተዋት። እሷ ቡና ላምጣልህ? ደስ ይለኛል። ማዘር እንዴት ነው? ደህና ነኝ። ሰላም ነው? ቤቢ እንዴት ነው? እንዳንተ አይነት መልካም ሰው ምን ሆናለች? ከኔ ይልቅ እሷ አጠገቧ አለለት አይደል? ቤቢ እንዴት ነሽ? ህይወት እንዴት ነሽ? ደህና። የበረከት ጉዳይ እንዴት ሆነ? ፕሮሰሱ አልቋል። አሁን የቀረን የሽኝት ፕሮግራም ብቻ ነው። ጥሩ። ሽኝቱ በደንብ ይዘጋጅ። የሚዲያ ሰዎች ሊጎበኙ ስለሚመጡ በዛውም ልጆቻችንን ለአጋር ድርጅቶች ለማሳየት ይረዳናል። አረ እባክህ እንጂ ቡናው እስኪገነፍል ምን ነው? አረ ተው። ሞዛዛ ተከስተ ከኔ የመጣው እንዴት ናችሁ? ቡናሽ ናፈቀኝ። እንዴት ነህ? ሰላም ማታ አሪፍ ነበር። ስራው ምናምን አሪፍ ነው። ቆንጆ ነው። ሰውዬው ደውሎ ነበር እንዴ? ደውሎ ነበር። ያው ዛሬ እሑድ አይደል? ነገ በጠዋት እጄ ጨርስለታለሁ። በቃ በጠዋት ግባና ጨርስለት። እሺ በሉ። የቢሮ ስራ ደግሞ እዚህ እንዳትጀምሩ ንገሪልኝ እስኪ በእናትህ። እሺ ካሌቦ፣ ላይፍ እንዴት ይዘዋል? ላይፍ እኛ አስፈር እኮ ላይፍ አይጠይቅም። እንደዚህ ሲጣ ያርጎ ነው ያዘ። አሪፍ ይነቃል። አዎ ሀብታም ቤት እንደዚህ በረንዳ ላይ ቡና ይፈላል። አረ ቡናውን አፍይ እስኪ ምንድን ነው? የዛሬን ሰተናል፣ ነገንም አንተ ታውቃለህ አምላኬ። በሰላም ደር። ቻው መሱ። ታጥሞ ቢሮ ወደዚህ። እሺ ቻው።
ነሽ ማለት ነው? ምህረት እባላለሁ። ትማሪያለሽ? አዎ እማራለሁ። ስምንተኛ ክፍል ተማሪ ነኝ። ከማን ጋር ነው የምትኖሪው? ከአያቴ ጋር ማታ ሰርቼ ቀን እየተማርኩ። የእንቁላሉን ልክፈል? አረ ችግር የለም፣ የኔ ግብዣ ነው። ትምህርትሽን በርትተሽ ተማሪ። በማንኛውም ሰዓት ችግር ቢያጋጥምሽ በስልክ ደውዪ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ምን ነው ካሌብዬ፣ ምን ሆነሃል? አንድ ቀን እንኳን ነግሬያት አላውቅም። እሷ እንኳን ካሁን በኋላ የምትመጣም አይመስልም። እውነትሽን አክስቴ፣ እሷ የሌላ ሰው ናለች። አየህ፣ ባለማስተዋል ከእጅ ላይ ስታጣው ህመሙ ከባድ ነው። ግን እኮ አክስቴ፣ ለምትወጂው ሰው የሚወደውን ትሰጪዋለሽ እንጂ አትነፍቅም። አሁንም እኮ ብዙ አማራጮች አሉ ካለ ማሰብ ያለብህ ነገር ደግሞ ከዛሬ ነገ ይሻላል ማለት ነው። ልነግራት ይገባ ነበር። ካለ ደግሞ ስታዝንና ስታለቅስ አያምርብህ። እስቲ ሳቅ በል፣ እስቲ ፈገግ በል። ስማም ምን ሆነሃል? ሶኒ እንጃ አፈቅርሻለሁ። ያ ማለት ግን ሐሳቤ ይጨናገፋል ማለት አይደለም። ማኪያቱ አንድ ነጣ ያለ ለሱ ጠቆራ ያላምጭበት። ወይሶ ጫማ ማሰር ከረባት ማሰር ይኑበት። ጎንበስ ብለህ እኮ ቀና እስክትደርስ በዓለም ላይ ስንት ነገር ያመልጣል መሰለህ። ተነስ እንጂ ሰው ምን ይላል? ያመንኩበትን ነገር ከማድረግ ወደ ኋላ አይደለም። ቴንክ ዩ። ለማንኛውም አመሰግናለሁ። ከፍቅረኛና ከቴሌ ብዙ ሜሴጅ የሚልክልህ ማን ነው? ቴሌ 8100 9100 ምናምን። አይ አይከብድም ሰማዩ ጉም
ካላረገዘ አይጠቁርም አድማሱ ጠለት ካልጠለዘ ከማያውቁት ቅጥር ከማያውቁት ዓለም የሌለ ሲናፈቅ ያለ ከኛ ሲርቅ ያለቀሽ ነው አይዞሽ ያጊሻት ቦታ ሂጅ እፈልጋታለሁ ፎቶዋንም ቢሆን በተነ እናፈላልጋታለን አይዞሽ ናሊ እንዳጣዋት እህቴ ማጣት አልፈልግም በፍጹም አይሆንም ደሞ ራስሽ እንዲህ ብለሽ አታሳምኚው ወይ አሁን ቁርስሽን ቢና የራስሽን መድኃኒትሽ ዋጪ እሺ ወይስ ልቅር አይ ሂድ ደህና ነኝ ምንም ማለት ግድ የለሽም ልቅር እንዲሆንሽ ያዩሽ እንዴት ሄዳለሁ ስራ አይደል ችግር የለም እርግጠኛ ነሽ አዎ ደህና ነኝ በቅርቡ ነው ከሐረር የመጣሁት ልጆት ምን ሆና ነው ከዛሬ ባትወጣም ልጄ ናት ታሪኩ ብዙ ነው ታላስቸገሩት ያጫውቱኛል ቁልቢ ገብርኤል ያመጡ ነበር መሽቶ 4 ሰዓት ገደማ ወደ ቤቴ ስመለስ አንዲት ጥግ ላይ ቁጭ ብላ ስታለቅስ አየኋት እኔ ማደሪያ አታ ይሆን ብዬ ወደ ቤቴ ይዣት ሄድኩ ከየት እንደመጣች ለምን እንደመጣች በጠይቃት መልስ አልሰጠችኝ ሁሌ ማልቀስ ሆነ አንድ ቀን እንደምንም አፏን አላቃ እህቴ ልታስገድለኝ ነው አለች ታዲያ መጨረሻው እንዴት ሆነ ጋሼ ታዲያማ እንዲሆነ እላለሁ መጨረሻው
እንዳትንቀሳቀሺ። ምንድን ነው ሰው? ሰላም ነው። እስኪ ዛሬ ምን መሰለ ራስ ሰርቼ ልጋብዝሽ። እንዴ ይሄን ሁሉ እኔ ነኝ የሰራሁት? ታዲያ ማን ሊሰራው ፈለግሽ? ሰራተኛዋ እንደሆነ የዓመት ፍቃድ ወጣለች። ይሄን በር መዝጋት መክፈቱ ሳይለችኝ እንጂ እሷ ሜል በአንተ የተሰራ ምግብ ያበላል። አንቺ እኮ ፊት ሲያሳዩሽ ሁሌ ስራ ማለትሽ አይቀርም። ማን ሰራልክ? እኔ የሰራሁት እያልኩሽ እውነት ነው የሰራሁት። ሰራተኛዋ አንድ ልጅ መች መጣች? ተለብቤ የሰራሁት እራት ለመቅመስ ሲዘጋጅ ኮይኔ ምን ይጎለኛል? ምንም አይጎልሽ። እንደውም ከኔ የተሻለ ሰው ማግኘት ትችላለሽ። ሜሪዬ፣ ይህ የራሴ የሆነ የልብ ሸክም ነው። አዝናለሁ። ሸክም ምናምን ይለኛል እንዴ? እኔ ተሸከመኝ አላልኩት። የሆነ ሸክማ ምንም አይሰማም። ምንም አይሰማኝም። ምንም አይሰማም እንዴ? ምንም አይሰማኝም። ምን ሆነሻል? በእናንተ ደስታ ልጃችን እየተፈራከተ ነው። ትቀልጃለሽ? እውነት ደስ አለክ? እንደገና ነው የወለድሽ? ሶል በጣም ደስ ስላለኝ ነው።
እኔ ምንም የባለፈው ሙድ ግን አይደገም ያቱ አላወኩም ለማለት እኔ ገብቶኛል እንደገባው ያራዳል ይሄ ሜሪ የመጣ ነገር ግን አሁንማ ምን ላይ ተዛምደን ቤተሰቡን እኮ በማዘሪው በዳዲ አልታወቀም እንጂ ብራዘር በይ ከማጋ ከመጠጡ ጋር ነው ከልጃሽ በቃ የመጠጣቸው ማሻል እንዴት ተዋላንጂ ቢተው ነገር አታውቂም እንዴ ቀልጃለሽ እንዴ ሰላም አቁማለች ሰላም አለ እቺ ጓደኛዬ ናት ባለቤቷ ሰው ሰላም ይሄ ነው መኪናቸው የሆነ ቦታ ማውቃችሁ መሰለኝ ፊታችሁ ያድሳል ይሆናል ባንዶ ሆስፒታላችሁ እንደኛ ነበር ጎራ በላ ታዲያ አይ ሌላ ጊዜ ይደርሳል ሰላም አዎ ጓደኞችን እንኳን አይታከብረኝ ትንሽ አራፍስቴ በእናትሽ እንዴ ውሃ ከኛ ነው እንዴ አፈር ቦንኩ አረሳችሁ እንዴ ችግር የለውም ቀሌው አክስቴ ባለማለች በእኔ ወጣ አንተ ተው እንግዳ ፊት እንዲማሳፈር ይቀርባል እኮ ሳይ እኛ ቤት ይገርማችኋል ኮካ የሚገዛው ለባህልና ለደግስ ሶል ያሪሶን ሸጥኩት ሶል ምን ሆነ ምን ሆንኩ እዛ ምን ሆነሃል እዚህ ምን ሆነሃል ካሌ እስኪ ተመልከተኝ ምን ሆንኩ መስላለህ አይ ፊት እኮ ፊቴ ምን ሆነ የኔ ፊት አይደለም እስቲ ከቻልክ ዝም በል ለማንኛውም ተረጋጋ ካሌብ እስኪ ዝም በል ግን እኮ ብቻዬን ተወኝ እንዴ ካሌብ አያምርም ግን የሆነ ጉድ ደግሞ ጉረኛ ነገር ነሽ ወይ ጥሩ ልጅ ነው አይደለ አዎ በጣም ጥሩ ልጅ ነው ሴትዮ ነች የቀደም እንዲሁም ታልሽ ምንሽ ጠጡ እንጂ እየጠጣችሁ እሺ
በቀደም እንደው ሞታለች ምናምን ብዬ ነገርኩሽ። በጣም የሚያሳዝኑት እንዴት ጥሩ ሴት መሰለች። አቤት የነሱ ቤት ያለውን ፍቅር ብታውቂ። ያጀብናች እረዘው አቺ እንዴ እንዴ ምን ነው ይቻማታል እንዴ? ስራ አለኝ እንዴ? ሰላም ነው ስራ ስላለኝ ነኝ። ገና ከማሰብሽ ራስሽን ትከሽ ስራ አለኝ አልኩሽ እኮ ነኝ። እንዴ ሰው ቀጥሬያለሁ። ምንድነው በውድ ቀን ምን ስራ ነው ያለው? ሰው ቀጥሬያለሁ አልኩሽ አይደል? ለኔ ተነሽ እንሂድ። ቢጃንጂ ለተነሽ ሰላም ነው ወይ ነው ላቀል መጣለን ቻው ቻው ሄሎ እንካለ ጭራሽ ታሳንቀኝ። ለምን አትሆኝም? ንቅ አርጌ ስገላት ማየት ፈልጋለሁ። በዚህ ቤተሰብ ውስጥ ምንም አይነት ርዝራሽ ሰው ሲተርፍ ማየት አልፈልግም። ምንም አይነት ወደድክም ጠላ እገላታለሁ። አትገላትም። አትገላትም። እገላታለሁ። ሶሊ ምን ሆነሃል? አሞታ አይስ ደህና ነኝ። ፊት ልክ አይደለም። ይውይ ደህና ነኝ። ምን ሆነሃል? ደህና አይደለህ? ምንም አላውቅም። ይውይ ምን ሆስፒታል መሄድ አለብህ። ግድ የለሽም። ቢሮ በጊዜ መግባት አለብኝ። ደህና ነኝ። ምንም አላውቅም። ደህና ነህ? ልብስሽን ቀይሪና ውጪ። ቶሎ በይ። ሄሎ አሸብር፣ ከስራው እንደወጣች ጠብቅና ጉዳዩን ፈጽም።
ምን እያሰብክ ነው? ሽት ሄሎ ለምን ስልክሽን ማታነሺው? እሺ በቃ የት ነው ያለሽው አሁን? በቃ እንዳትወጪ እዛው ቢሮ ጠብቅኝ እየመጣሁ ነው። ሂዊ እንዳትወጪ እሺ በቃ 5 ደቂቃ ከዛ በላይ አልቆይም። እሺ ሂዊ መጣሁ። እሺ ራኬት ይሁንልሽ። አንቺ ፈለግሽበት ልጋብዝሽ። ጋባዥ ነው ቦታ የሚመርጥ ግድ የለሽም ምረጪ ዛሬ። አንተ አይደል የምትጋብዘኝ? አንተ ነው። በእኔ ምርጫ ይሁን ካልሽ በቃ የተለመደው ቦታ እንሂዳ። በቃ እኔ ፓርክ አድርግና ልምጣ። አንቺ ወረጂና ቦታ ይዘሽ ጠብቂ። ለምን አብረን አንሄድም? ፓርክ አድርጌ ልምጣ። ግድ የለሽም። ይሻላል። አዎ ቆይ ልቀበልሻለሁ። በቃ ቶሎ ፓርክ አድርጌ እመጣለሁ። እሺ የተለመደው ቦታ ላይ ቁጭ በይ። እንዳትቆይ። እሺ ምን እየሰራ ነው? ትዕዛዝህን እየፈጸምኩ ነው። ስልክህን ለምን ዘጋኸው? ይሄም እኮ ያው ያንተ ትዕዛዝ ነው። ትሰማለህ? ሁለተኛ እኔ ሳዝህ ስልክህን እንዳዘጋ። ሁለተኛ ውረድ። ይዊ ወይ የልጁ ፕሮሰስ እንዴት ሆናለሽ? ፕሮሰሱ አልቋል። አሁን የቀረው ሽኝት ብቻ ነው። ደስ ይላል። እኔም ልጆኝ እጣዬ ልክ እንደዚህ ልጅ ነበር። ነግረኛል። አንተ ግን እድለኛ ስለነበርክ ሊያሳድጉ የወሰዱ ሴትዮ ልጅም ዘመድም ስለሌላቸው ሙሉ ሀብታቸውን አውርሰው ሞቱ። እድለኛ ነህ ብለሽ ታስቢያለሽ?
እድለኝነት የእግዚአብሔር ስጦታ ነው። በዚህ ምድር ላይ መልካም ነገር እንደፈጠረ ሁሉ መጥፎ ነው። ደስታን ሲፈጥር ሐዘንን፣ ሴትን ሲፈጥር ወንድን፣ ሴትንን ወንድ የምናውቀው ራሱ ከተፈጠረም በኋላ ነው። ጾታን በጸጋ አምነን እንደተቀበልክ ሁሉንም ነገር ትቀበላለህ። ሐዘንንም እንደዛው። እኔ ግን በእኔ ህይወት ውስጥ ደስታን ይሁን ሐዘንን ምን ይዤ እንደመጣሁ አላውቅም። እውነት ይሁን አንቺ ከጎኔ እንዳለሽ ሳስብ ብቻ ነው ደስታ የሚሰማኝ። ሜሪዬ እስቲ ያን ቦርሳ አቀቢ። ራሱ ሰጂ ያመልጠኛል። አንቺ ልጅ ግን አልቀበጥሽም እንዴ? እኔ እኮ ዝም የምልሽ የቤተሰብ ኃላፊነት ስላለብኝ ነው እንዳትይኝ በእናትሽ። ተይኝ፣ እኔ ሕፃን ልጅ አይደለሁ። አይ ሚጡዬ፣ ይልቅ እሱን ታዩና ለይወደውይላት። አንቺ ነገርቱ ስንሽ እንዴ? እሱ ከተገናኘን በኋላ የሚወሰን ይሆናል። ሄሎ ሜሪ። ሰላም ነኝ። እንዴት አመሸሽ? እንዴት ነሽ? ሰላም። ደህና ነኝ። ነገ ከቻልሽ ላገኝሽ ፈልጌ ነበር። ምን ነው? በደህና? በሰላም ነው። አንድ ማውራሽ ጉዳይ ነበር። ኦኬ፣ ይቻላል። አመሰግናለሁ። ነገ ደውላለሁ። ደህና ደሪ። እሺ፣ ደህና ደሪ። ምንድን ነው? ሰላም ናት የሜሪ እህት። ማውራሽ ጉዳይ አለ ነው የምትለው። ስለምን? አይ እንጃ፣ ብቻ አንድ የጀመረችው ፕሮጀክት አለ። ሜቢ ለዛ ይሆናል። ወዴት ነው? ካሌው ትንሽ ደባብሮኛል። ቤት ሄጄ አረፍ ልበል። አዎ እንደሱ ይሻላል። እሺ። እኔ የምልህ ደሞዝ ወሰድክ እንዴ? ደሞዝ እኮ ከዚህ ኪስ ወደዚህ ኪስ ነች። ሰላም ዋል። ቻው በል። ጠንካራ ነሽ። አመሰግናለሁ። እንድናወራ ፈልጌ ነው። ስለምን? ስለምታውቂው። እኔ ምን አውቃለሁ? ምንም አታውቂው። ይኸውልሽ ደስታዬን ለመንጠቅ ባትሞክሪ ደስ ይለኛል። ስለምንድን ነው የምታወራው? ሆስፒታል ውስጥ ስለተፈጠረው ጉዳይ አሁን ገብቶሻል? ጥሩ
ጥርጣሬ ልክ ነበር ማለት ነው። አሁን አፍሽን ትዘጊያለሽ ወይስ እኔ? አልዘጋም። ዞረሻል አለኝ። የሴቶች ይላል አላየኸው? እሱ እኔን አይመለከተኝም። ዞረሻል አለኝ። ዞረሻል አለኝ ያልኩሽ። አንድ ነገር ልንገር፣ እነግራታለሁ። ጨካኝ አረመኔ ነህ። ለገዛ ሚስት ቤተሰቦች እንኳን ያልተመለስክ ነፍሰ ገዳይ። መንገድ ላይ አውላላ ላይ ቆመን ግራ ስንጋባ መወሰን አቅቶን ሕልማይሉት ቅዠት ማውጣት መውረድ ብቻ ሀሳቡ ይላቀ የሌለው ግናቻ ሕልማይሉት ቅዠት ማውጣት ማንም መንገዴ ላይ ቆሞ እንቅፋት እንዲሆንብኛል። ለምን አትሆኑ? ለምን የንጹሐን ሕይወት በእጄ እንዲያልፍ ያደርጋል? ከመንገዴ እስካልወጡ ድረስ ገደል
ህይወት መሯ ስታለቅስ ሆዴ ተላወሰ። ምክንያቱም ጠንካራ ሴት ናት። ሐዘኗን እንዳለ በደስታ ማደስ ተመኘሁ፣ ግን አልችልም። ዛሬ እሷ በጣም አዝናለች። አምላኬ ምንም የማያውቁ ሰዎችን ለምንድን ነው እንደዚህ የምታደርገው? አክስቴ አምላክ የሚወዳቸውን ሰዎች ሲፈትንና መቅጣት የፈለገውን ሰው ሲቀጣ በላው ላይ መከራ ያመጣበታል ትለኝ ነበር። እሺ አሁን የሚቀጣው ማን ነው? የሚፈተነው እኔ እሷን በማጣቴ እስካሁን ውስጤ እንደተሰበረ፣ እሷ ደግሞ ብዙ ነገር እናጣች። ለምን ትላንትና ፖሊስ ጣቢያ ሄደ ነበር እንዴ? አዎ። ምን አለው? ምንም የተገኘ መረጃ የለም? የለም። ለነገሩ መገኘቱ አይቀርም ብለዋል ነው። አረፈደም አትወጡ? ካሌብ አንተ ተሳው በሄድ ገና እኔ ልብሴን ቀይሬ ስለምወጣ እቆይብሃለሁ። አዎ እንደዛ ይሻላል። መልካም ስራ። ሰላም አይሽ። ወላ እንዳታረፍዱ። እሺ እሺ። ወይዘሮ ህይወት ለኢንተርቪው ፈቃደኛ በመሆኑ በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። በድርጅቱ ውስጥ ከወንድ ህጻናት ይልቅ ሴት ህጻናት በዝተው ይገኛሉ። ምክንያት ይኖረው ይሆን? የባለቤቴ ህይወት ተሞክሮ ነው። እስቲ ግልጽ ቢያደርጉልን። ባለቤቴ በልጅነቱ ነበር የ12 ዓመት እህቱን በተገዶ መደፈር ሊያጣ የቻለው እና በዚህ ምክንያት ሴት ህጻናትን ከጥቃት ለመከላከል የተቋቋመ ድርጅት ነው። በእውነቱ ባለቤቶ በጣም ሊመሰገኑ ይገባል። ትንሽ ስለ ባለቤቶ ቢያጫውቱን። ባለቤቴ እጅግ በጣም ጥሩ ሰው ነው። እንኳን ካጠገቡ ሰው ያለ ቀርቶ የሌላም ሰው ህመም ያመዋል። ሰው በመርዳቱ በጣም ትልቅ እርካታ ያገኛል። ይህ ድርጅት በሁለት እግሩ እንዲቆም ትልቅ ሚና ተጫውቷል። በጣም አመሰግናለሁ። እንደው ለመጨረሻ ጥያቄ የህይወት ተሞክሮ ምን ይሆን? ለሰው ልጅ ክፋትን ማታስብ ከሆነ መልካምነት በራሱ ጊዜ ይመጣል። በጣም እናመሰግናለን። ተመልካቾቻችን ለነገሩ እኮ ቤተሰቦቿን ካጣች በኋላ ሆዴ ባሻ ሆናለች። ቤተሰቦቿ ግን መልካም ሰዎች ነበሩ። ይህንን ቤተሰብ መነጣጠል ምን ያህል ክፋት ነው? ካሌብ ስለ ቤተሰቦቿ አታውራ። ሊያሳዝን እንደሚችል አውቃለሁ፣ ግን መልካምነታቸውን ሳስብ እኮ ዝም አላስብልም። ለኔ አታውራልኛ። ቆይ አንተ ከመቼ ወዲህ ነው ስለሷ ቤተሰቦች እንዲህ መጨቃጨቅ የጀመርከው? ለነገሩ ልክ ነህ። እኛ ኢትዮጵያን ስለ አንድ ሰው መጥፎም ሆነ ጥሩ ነገር የምናወራው ከሞት በኋላ ነው። ይኸውልህ ካሌብ፣ ሁለተኛ እንዲህ ስትል እንዳትሰማ። ሶል ግን ምን ሆነሃል? ቤተሰቡ ምንም ማውራው ነገር አይጥምም፣ በተለይ ስለ ቤተሰቦች። ቆይ አንተ ስለ ቤተሰቦቿ ምንም የምታውቀው ታሪክ አለ? ምንም የምታውቀው ታሪክ ምንም? ስለ ቤተሰቦቿ ማላውቀው ሌላ ታሪክ አለ? ገደል ይግባ። ገደል ይግባ? አዎ ገደል ይግባ። ውረድ ውረድ። ለማን ታሪክ ነው ገደል?
ኢንስፔክተር ወይዘሪት ሜሮን ከህመማቸው ነክቷል። በሰጡን ቃል መሰረት ትክክለኛው ተጠርጣሪ ደርሰንበታል። ማን ነው? የማን ታሪክ ነው ገደል የሚገባው? የእናቴ ታሪክ ነው ገደል የሚገባው? የእህቴ ታሪክ ነው ገደል የሚገባው? ንገረኝ፣ የማን ታሪክ ነው ገደል የሚገባው? የምወዳትን ሴት እኮ አሳልፌ የሰጠው እሷን ለወደደች አንተም እንድትወዳት ነው። እሺ ልቀቀኝ። ደግሞ የሚወዱትን ከጡታት እንጂ አይነፍኩትም። እሺ Hello? Khalid? What? ሰለሞን? ምንድን ነው የምታወራው? ሰለሞን እኔ አያረገውም። ጥረት እያደረግን ነው። ጉዳዩ ወርቁን ለመዝረፍ አስቦ የገደላቸው አይመስለኝም። የምርመራችንን ሂደት ለማስቀየስ የታሰበ ሴራ ይመስለኛል። እስቲ ቤተሰቦችሽንና ጎረቤቶችሽን ለማጣራት ሞክሪ። ሄሎ ካሌብ፣ አትጥራኝ እባክሽን፣ አንዴ ብቻ አዳምጪኝ። ቆዳ እንደ እባብ አለስልሰህ መርዝ ረጨብኝ። ቆይ እኛ ቤተሰብ ላይ እና ጥላቻ ካለ እኔን ለምን ተውከኝ? ንገረኝ፣ ለምን ተውከኝ? ስለማፈቅርሽ። ተፈቅረኝ። የዛች የምታሳዝነው የምስኪኗን እናቴን ሞት ረስቼ የዛች የምታሳዝነው በጣም የምወዳትን ጨቅላዋን እህቴን ሞት ዋጥ አድርጌ ይዤ ችዬ የምኖረው ስላፈቀርኩሽ ነው። ህይወቴ ሙች እስከ ዛሬ አንታለልከኝ፣ ይበቃል። እኔ ለፍቅራችን ደፋ ቀና ስል አንተ ግን የኔ ናቸው የምላቸውን ሰዎች በሙሉ አሳጣኝ። ጨካኝ ነህ። እባክሽ አንዴ ላውራ፣ የውስጤን የሚሰማኝን ሁሉ ልንገርሽ። ቤተሰቤን አሳጣኝ፣ እናቴን አሳጣኝ። ያቺ ምስኪን ጓደኛዬን ገደልካት። እሺ እቴስ ምን በደለች? ትንሿ እቴ ምን አረገች? ንገረኝ፣ ምን አረገች እቴ? ንገረኝ። ጨካኝ ነህ። እስከ ዛሬ አታለልከኝ፣ ይበቃል።
መሞት ይገባኛል። ሂዊ በዚህ ሁኔታ ያለን ብዬ አንድም ቀን አስቤ አላውቅም።
ወዴት ነው? ተረጋጋ ወንድሜ፣ ተረጋጋ። መጀመሪያ አንድ አይኗን ነው አሁን ማየት አትችልም። ምንድነው መረጋጋው? አንድ አይኗን ነው ያዝ። ቆይ ተረጋጋ። ይኸውልህ መጀመሪያ መንቃት አለባት። ገባህ? አሁን ግን አንተ ተረጋጋ። Huey. ታማሚዋ መጨረሻ ላይ ያስተናገደችው የስልክ ጥሪ ያንተ በመሆኑ ነው ልንደውልልህ የቻልነው። እንደማየው ለእሷ የቅርብ ሰው ትመስለኛለህ። ባለቤቷ ነህ እንዴ? አይደለሁም፣ ግን በአሁኑ ሰዓት ከኔ በላይ የሚቀርባት ሰው የለም። ህይወቷ በጣም አስጊ ደረጃ ላይ ስለነበር በራሳችን ውሳኔ ቀላል ቀዶ ሕክምና ልናደርግ ተገደናል። ነፍሰ ጡር መሆኗን ታውቃለህ? አውቃለሁ። አዝናለሁ። በደረሰባት አደጋ ጽንሱ ሊቋረጥ ችሏል። ሌላውን ደግሞ በቀጣይ ስራ የምናየው ይሆናል። ዶክተር ፕሊዝ ህይወቷን ብቻ አትርፍል። እስቲ እንግዲህ ከፈጣሪ ጋር እንሞክራለን። አይዞህ ካለ ቴንክ ዩ። ኢንስፔክተር ተጠርጣሪው ሊገኝ አልቻለም። እና ምን አደረጋችሁ? በየኬላዎቹ በኤርፖርቱ ፎቶ ተበትኖ ክትትል ላይ ነው ያለው። ጥሩ እርምጃችሁ በሳል በሆነ አስተሳሰብ ወደ ሩጫ ለውጡት። ፍጥነት ፍጥነት ፍጥነት! እስቲ ተንፍሺ። እስቲ አንድ ጊዜ በጣም ጥሩ ሁኔታ ላይ ትገኛለች። የልብ ምቷም ተስተካክሏል። ክትትል ያስፈልጋታል። እሺ እንግዲህ በደረሰባት አደጋ ማህፀኑ አካባቢ ሊጎዳ ችሏል። ስለዚህ የኛ ክትትልና እንክብካቤ ስለሚያስፈልጋት እዚህ መቆየት ይኖርባታል። ጠንከር በል ካለ እሺ።
ሳሮን ታውቃታለህ እንዴ? እኔ ልጅ አው የህይወት እኮ ነች። ህይወት አሁን ገብተው የጠየቋት ታስገድላት የፈለገቻት እህቷ እሷ አይደለችም። ሚስጥሩ ብዙ ነው። በኋላ ጫውቶታለሁ። አንዴ መጣ። አሁን ተሻለሽ አይደል? ይውይ የሆነች ትንሽ ጉዳይ አጋጥማኝ ክፍለ ሀገር ላይ ነበር። እሱን ስመጣ ብነግርሽ አይሻልም? ደግሞ የቀረች ትንሽ ቀን ነው። እሷን ደግሞ ሜሪ መቸገር አያቅታትም። እና ጥላኝ ልትሄድ ስመጣ አሪፍ ሰርፕራይዝ ይዤልሽ እንደመጣ ተስፋ አደርጋለሁ። የሁሉም ነገር ምክንያት ሰለሞን የእናቴን ሞት እህቴ ባቀነባበረችው ሴራ መሆኑ በምክንያት ነገረኝ። ብዙ አሳማኝ ነገሮች በጭንቅላቴ እንዲፈጠር አደረገ። ከእናቴ ሞት በኋላ ህይወት ቤቱን ለመውረስ ስትል ተብሎ በተጻፈ ዶክመንቶች አሳማኝ በሆነ መንገድ ተሰርቶ እኔ እንዳያቸው ተደረገ። እህቴን እየጠረጠርኳት መጣ። አንድ ቀን ማታ ላይ ከትምህርት ቤት ስመለስ አንድ ዱርዬ ቢላዋ አንገቴ ላይ አጋድሞ እህቴ እንዲገለኝ እንደላከችው ነግሮኝ ሀገር ጥዬ እንድጠፋ አዘዘኝ። ሁሉ ነገር ከአቅሜ በላይ ሆነ። ፈራሁ። የዛን ቀን ወደ ቤት አልተመለስኩ። ለመጀመሪያ ጊዜ ብቸኝነት ተሰማኝ። እስካሁን ድረስ ይህን ማድረግ እየቻልኩኝ የዕለት ጉርስ መጠቀሚያ ማድረግ ቁጭ እርሱ ስላለው አይደል በህይወት ያገኘናት። እርሱ ደግሞ የቻሉትን አድርገዋል። እህቴን የጎዳኋት ያክል ሳሮ እንደዚህ እንዳታስቢ። በአንድ በማይረባ ሰው ምክንያት ንጹሃን እህቴን ሳላመን ቀርቼ ይኸው ለዚህ በቃ። አንዳንዴ ማመን ያለብን ትተን ማመን የለብን አምነን እንገኛለን። ውጤቱ አስከፊ የሚሆነው ግን ካለፈ በኋላ ነው። ነገን እስክናይ ሀሳብ ቤቷን ሰርታ ክምሯን ከምራ ጎተራዋን ሞልታ በእጃለ ሆኖብን ወርቁም እንደ መዳብ ስናጣነው እንጂ ሲኖረን አይገባ
እጅህን መስጠት ብዙ ከመልፋት ሊያድነን ይችል ይሆናል። ለፍርድ እንደማቀርብ ግን እርግጠኛ ነበርኩ። ሰው ከህግ ቢያመልጥ መች ከህሊና ያመልጣል? እኔ ከህግ ሳይሆን ከህሊና ነበር ስሸሽ የነበረው። የሚያሳዝነው የሰው ልጅ ጣት ከውጤቱ ነው እንጂ ከመንስኤው ተቀስሮ አያውቅም። ለዚህ ሁሉ ውጤት መፈጸም መንስኤው ምን ይሆን? በቀል። ለበቀል ምን አነሳሳ? ቤተሰብ። እኔም እንደማንኛውም ሰው በጣም የሚያምር ቤተሰብ ነበረኝ። የምታምር እናት፣ ቆንጆ እህት። እኔና ቤተሰቤ እና ህይወት ቤት ተጠግተን ነበር የምንኖረው። የህይወት አባት እናቴን በተደጋጋሚ እያስገደደ አብራው እንድተኛ ያደርጋት ነበር። እናቴም ለኛ ስትል ሳትፈልግ በተደጋጋሚ አብራው ትተኛ ነበር። ይህንን ነገር የህይወት እናት ደረሰችበት። ከእናቴ ጋር ክፉኛ ተጣሉ። የመንደሩ ሰው እናቴን መጠቋቋም ያደረጋት። እናቴም ጫናው መቋቋም ስላቃታት ራሷን አጠፋች። ብዙም ሳይቆይ የእነ ህይወት እናት መውደቂያ መሄጃ እንደሌለን እያወቀች በእግዚአብሔር ይዤሻለሁ። ካላንቺኛ ማን አለ? ኧረ እባክሽ እኮ ብቸኛ ነን። የማንንም ዲቃላ አሳዳጊ የሚል ህግ የለም። ካለም ሂጂና አምጪ፣ አለበለዚያ ግን ዞር በይ። ተናግሬያለሁ። አባረረችን። እኔና እህቴ ቀን በየሆቴሉ የሚበላ ነገር ስንፈልግ ውለን አመሻሹ ላይ መተኛ ስንፈልግ የስሜታቸውን ጥም ለማርካት የፈለጉ 4 ጎረምሶች እህቴን፣ ምስኪኗን እህቴን፣ ከሷ በላይ እኔን የምትወደኝ አይኔ እያየ ደፈሯት። አይኔ እያየ ጩኸታችንን ሰምተው ፖሊሶች ቢደርሱ የእህቴን ህይወት ግን ሊያድኑት አልቻሉም። እህቴ አይኔ እያየ ሞተች። እህቴ በጣም የምወዳት ከሷ በላይ ለእኔ የምታስብልኝ እህቴ ለ4 ደፍረው ገድለዋት። ይሄ ነበር የበቀሌን መጀመሪያ አባትየውን ለማድረግ ብፈልግም አባትየው ግን ቀደመኝ። እናትየው ሞት አፋፍ ላይ ሆና አገኘኋት። ገደልኳት። ይሄው ነው። የፈለከው ልታደርገኝ ትችላለህ።
ችሎቱ የዕለቱን ስራውን ጀምሯል። ግራቀኙ ቀርበዋል። ፌዴራል አቃቤ ሕግ ሙሉጌታ ወልዴ ቀርብ ያለው ክቡር ፍርድ ቤት ተከሳሽ ሰለሞን ተስፋዬ ቀርብ ያለው። ጥሩ። የዛሬው ችሎት የተቀጠረው ፍርድ ለማሰማት ነው። ተከሳሽ በተከሰሰባቸው ሁለት ክሶች ማለትም ግድያ ወንጀልና በከባድ የአካል ማጉደል ወንጀል ተከሶ የነበረ ሲሆን ፍርድ ቤቱም ግራቀኙን ሲያዳምጥ ቆይቶ ዛሬ ጥር 16 ቀን 2007 ዓ.ም ውሳኔ ለማስተላለፍ ቀጠሮ አስይዟል። የተሰጠውንም ውሳኔ እንደሚከተለው አቀርባለሁ። ተከሳሽ የይግባኝ መብታቸው የተጠበቀ ነው። መዝገቡ ተዘግቶ ወደ መዝገብ ቤት ይመለስ። በብዙ አሸነፍሽ። ይቅርታ የጠወለገችን ነፍስ ታለመልማለች። የልጆቹን ነገር አደራ። ስላደረግሽው ነገር ሁሉ አመሰግናለሁ። በእጃለ ሆኖብን ወርቅም እንደ መዳብ ስናጣነው እንጂ ሲኖረን አይገባም። ይህን ደብዳቤ ስልክልሽ ምን አይነት ደፋር ነው ያስብለኝ ይሆናል። ግን ምን ላድርግ? ህግ በቂል ያለው ቅጣት ፈረደብኝ። የቅጣቴን ዋጋ ተቀበልኩ። ለካስ ከቅጣት ሁሉ በላይ ትልቁ ቅጣት የህሊና ቅጣት ነው። ማረሚያ ቤት ውስጥ ራሴን ለማጥፋት ወስኜ ስለ መሞቴ ሳስብ የተሸነፍኩ መሰለኝ። ስለ ይቅርታሽ ደግሞ ያንቺ ዋጋ ይሄ አይደለም ብዬ አሰብኩ። ይቅርታሽ፣ ፍቅርሽ ያን ያህል ጉልበት ነበረው። ታውቂያለሽ፣ ሁሉም ነገር የገባኝ ከረፈደ ነው። የሚገርመው ጫማዬን እንኳን በቅጡ ማሰር አልችልም ነበር። ጎንበስ ብለሽ ጫማዬን ስታስሪልኝ ህይወትን እንዴት በፍቅር ማሰር እንዳለብኝ እያስተማርሽኝ እንደሆነ አለማወቄን ያወቅኩት ዛሬ ነው። ቢሆንም ሲገባኝ ልጣሽ ብዬ አልቆጭም። ምክንያቱም አንቺ እኔ አልነበርሽ፣ ከሰው ነው የቀማሁሽ። ይገርምሻል፣ ያ ሰው ዛሬም ይወድሻል። እሱ እንደኔ አርፋጅ አይደለም። መገኘት ባለበት ቦታ የቆመ አርፋጅ አይባልም። ምናልባት ሳይገባሽ አርፍደሽበት ይሆናል። ከኔ ጋር ሆነሽ ሁሉ ይጠብቅሽ ነበር። ህሊናዬን ከእስር ለመፍታት ይህን መናገር ስላለብኝ ነው። ካሌብ አሁንም ያፈቅርሻል። እኔ ግን ለበቀል ብዬ ያቆሸሽኩትን ህይወት ለመጥረግ ዛሬ በፍቅርና በይቅርታ ጉዞ ጀምሬያለሁ። ያንቺ የህይወት ተማሪሽ ሰለሞን። ዛሬ ለእኔ አዲስ ቀን ነው። ብቻሽን አልቀረሽ። አክስቴ ምን እንደምትል ታውቂያለሽ? እውነትና ንጋት እያደር ነው የሚጠራው ትላለች። ያቸው ሲኖረን አይገባም ያለንን ሸኝተን የሌለን ስንጠራ ቆሞ የነበረ አድርገነው ተራ ከሀሳብ ከኑሮ
ካንዱም ሳንዛመድ የጠበቀው ሌላ ተፈታ ያገመድ ሲገባን ልናጣው ሳይገባን የኖርን ትላንቴ ነበረ ዛሬ ናፈቀን ዛሬ ናፈቀን ዛሬ